አመት ይሆነኛል ትግራይ ልምጣና የትግራይ ህዝብ ጋር ልነጋገር ካልኩ ንጌታቸው መንግስት ከሆኑ በኋላ አመት ይሆነኛል ትግራይ ልምጣና የትግራይ ህዝብ ጋር ልነጋገር ካልኩ ያቃል ጌታቸው አመት ጽባህ ይሁን ግን እንደምትሉት አይደለም። ለምን እዚህ ውስጥ ገባን የሚለው እኮ ስሜት አያስፈልግም። ቆም ብሎ ማስተዋል ጥሩ ነው። በእኛ በኩል ከቲፒኤልኤፍ የመለየት ፍላጎት አልነበረንም። የቲፒኤልኤፍ ስራ አስፈጻሚ እኔ ለምኛለሁ ባካችሁ ተው ብዬ ገና በፓርቲ ነው የምነግራችሁ። አንዶ እሺ እንኳን በደህና መጣችሁ። በዚህ መልክ ተገናኝተን ሐሳብ መቀያየር በብዙ መልኩ ጠቃሚ ነው፣ ትልቅ እድልም ነው። ይሄ መድረክ ያላገኙ ብዙ ሰዎች ስላሉ ትግረኛ መናገር የምትፈልጉ በትግረኛ፣ አማርኛ መናገር የምትፈልጉ በአማርኛ በፈለጋችሁት ቋንቋ መናገር ትችላላችሁ። ከተለያዩ ክልል የተውጣጡ የሀገር ሽማግሌዎች፣ የሃይማኖት አባቶች እና ወጣቶች ጋር ውይይት ስናደርግ ቆይተናል። በየውይይቱ ሊነሱ የሚገባቸው በእኛ በኩል የተዘነጉ ትምህርት ሊወሰድባቸው የሚገቡ ምክሮች፣ አስተያየቶች፣ ጥያቄዎች፣ ሐሳቦች ተነስተዋል። በዛሬው ውይይትም የሥራ ኃላፊዎች የተቀላቀላችሁ ካላችሁ መድረኩ የእናንተ አይደለም፣ መድረኩ የህዝብ ነው። የእናንተ ስራ የሚሆነው ልክ እንደ ጌታቸው ልክ እንደ አብርሃም ምንድነው ህዝቡ እያነሳ ያለው ጥያቄ ብላችሁ ኖት ወስዳችሁ እንደ መንግስት ያንን ስራ ለመስራት መረባረብ ነው እና በዛ እሳቤ አብዛኛውን ጊዜ የህብረተሰብ ክፍል ከየከባቢው ያለ ማንኛውም ኢሹ መድረኩ በጣም ዲሞክራቲክ ነው። የፈለጋችሁትን ሐሳብ ማንሳት ትችላላችሁ። ይሄው ነው ከኔ በኩል የሚባለው። አሁን በቀጥታ ሐሳብ ያላችሁ ሰዎች እድል መውሰድ ትችላላችሁ። አመሰግናለሁ። እኔ ያለኝ ሐሳብ ያው ካየኋቸው ነው የምጀምረው። መጀመሪያ ትናንትና በጎብኝት ያየናቸው ነገሮች አሉ። በጣም ደስ የሚል ጥሩ ነገር አይቻለሁ። በሁለቱ ቤተ መንግስት በላይኛውም በታችኛውም በእንጦጦ ብዙ የልማት ስራዎች አይቻለሁ። በጣም ደስ የሚል አደንቃለሁ። ይህንን ስራ ወደ ሁሉ ቢዳረስ በጣም ደስ ይለኛል እላለሁ። ከዛ ቀጥሎ ያለ ሐሳብ እንግዲህ በእኛ በትግራይ ክልል ብዙ ችግሮች አሉ። ችግሮቹ ብዙ ናቸው፣ ግን አጠራጠር አድርጌ ነው የምገልጻቸው። በእኛ አካባቢ አሁን ብዙ የተመዛበለ ህዝብ አለ። ይህ ህዝብ በችግር ላይ ነው ያለው። በብርድ፣ በፀሐይ፣ በረሃብ እየተቸገረ ነው ያለው። በርዛት ላይ ነው ያለውና ወደ መረበቱ እንዲመለስ የሚል ጥያቄ ነው ያለኝ። ከዛ ቀጥሎ የደቀቀው ኢኮኖሚ አለ። በዚህ 3 አመት ብዙ ችግር ደርሷል። በአነስተኛ ገበሬው ሞፈርና ቀንበሩን እስከሚያጣ የደረሰ ነገር ነው ያለውና የሕክምና፣ የትምህርት፣ የመንገድ ችግሮችም ወደ ነበረበት እንዲመለስ የሚል ሐሳብ ነው ያለኝ። ከዛ ቀጥሎ በተፈጥሮ ችግርም አለ። መጀመሪያ በዛ በጦርነቱ ጉዳት ደርሶታል። ከዛ ቀጥሎም የድርቅ ጉዳይም አለ። በድርቁም በሁሉም ተያይዞ ህዝቡ በረሃብ እየተቸገረ ነው ያለውና እልቂቱ እየሰፋ ስላለ የሚበላበት ወይ ደግሞ እህል የሚያገኝበት እድል ቢፈጠር የሚል ሐሳብ ነው ያለኝ። ሌላው ገበሬው ካለው የኢኮኖሚ ድቀቱንና ከማነሱ ከእጥረቱ የተነሳ ለቀጣዩ ለገበሬ የሚጠቅም መዳበሪያና ምርጥ ዘር ቢያገኝ የበለጠ ወደ ነበረበት ሊመለስ ይችላል የሚል ሐሳብ ነው ያለኝ። እነዚህ ጥያቄዎች ናቸው በእኔ በኩል ያሉትን። አመሰግናለሁ።
ክቡር ጠቅላይ ሚኒስትር ለተፈቀደልኝ እኔ የማቀርባቸው እንደተባለ ትናንትና ብዙ የልማት ስራዎች ብዙ ስራ አይተናል። አዲስ አበባም እንደተለወጠች እንደተቀየረች አይተናል። በጣም ደስ ብሎናል። ይሄ ደግሞ የእርሶ ውጤት ነውና ላመሰግን እወዳለሁ እና እርሶ የተቀመጡበት ስልጣን በእግዚአብሔር የተሰጣቸው ስልጣን ነው። ከእግዚአብሔር በታች ነው። የሆነ ይሁን መንግስት ያለ እግዚአብሔር አይነግስም። መንግስት ሲነግስ ህዝብ ለመጠበቅ ነው። በእኛ በትግራይ በኩል የምዕራብ ህዝብ በእኛ በኩል ነው ያለው ችግር ያለው መከራ ብዙ መከራ ደርሶበታል። ይሄ እንደ አባትነቱ ቢያዩት ማጸናለሁ። ሁለተኛ የሀገር ሉዓላዊነት ለምን አይከበርም? ህገ መንግስት አለ። እንደ ህገ መንግስት መሰረት ሉዓላዊነት ሀገር ለምን አይከበርም? እኛ በእኛ በኩል ያለ ይሄ ሻዕቢያ ሰራዊት ነው ያለበት። ነገ ጠዋት ህዝቡ እያለቀ ነው ያለው። ህፃናቶች፣ አዛውንቶች እየተወሰዱ እየተገደሉ ነው ያለው። እንስሳ እየተወሰዱ ነው ያለው። ሁለተኛ የትግራይ ተማሪ እንዳይማር 4 ዓመት አድርጓል ሳይማር። ለምን? እርሶ እያሉ። ሌላ የጡረታ አባቶች ጠዋት ማታ እየጮሁ ነው ያሉ። ለዚች ሀገር ውጤታማ የሆነ ስራ የሰሩና እቺን ሀገር ተጠብቃ እንድትኖር ያደረጉ የሀገር ክብር የሆኑ ሰዎች ሲያለቅሱ ነው እና ያለን ያያቸው ነው ያለን። ለምን እርሶ እያሉ እና እርቅ ሰላም ተጀምረዋል። በጣም ጥሩ ነው። ህዝቡን ተደስተዋል። ከእርቅ በኋላ ከሰላም በኋላ ተኩሱም ካቆመ በኋላ ግን ያሉ ውጤቶች ይታወቃሉ። አንደኛ በሰላም አርፈን መተኛታችን፣ ሁለተኛ መብራት በትንሹ መብራት አግኝተናል፣ ስልክም አግኝተናል እና ችግሩ መከራው ብዙ ነው። አባቶቻችን ወንድሞቻችን የታሰሩ አሉ። ለዚች ሀገር ስንት ውጤት የሰሩ አልተፈቱም። ለምን አይፈቱም? ይበቃናል እኮ ይቺ ሀገር የአንድነታችን የሁላችን ነው። በደል ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን እንደ አባት እንደ መንግስት ጥፋቱን በይቅርታ ተደርጎ ለምን አይፈቱም? የዚችን ሀገር እየተላኩ የነበሩ ነው እኮ ስንት ውጤት ያመጡ ነውና ሌሎች እንዲተውላቸው ስለተፈቀደልኝ አመሰግናለሁ። ሓሳበይ ላውዚ ንምግላጽ ለውቃዕኒ ብጣዕሚ እየ ለመስግን። ብልተረፈ ትማሊ ላርአናዮ ለውዓልና ልምዓት ላርአናዮ ለውዓልና ኩሉ ነገር ደስ በሃሊ እዩ። ብጣዕሚ ኢሉ ሕጉሰኒ ሃም ወገነይ ሃመይ አዲስ አበባ ክትዓቢ አዲስ አበባ ክትጽብቕ ዓድና ዓዲ ኩሉ እያ። ደቅና እውን ኣብዚኒኡ ሰሪሖም ልልወጥላ ባዕልና እውን ሰሪሕና ልወጠሉ ዓዲ እያ። አመሰግናለሁ። ከዚህ በተረፈ ትናንት ያየነው ልማትና ሁሉም ነገር በጣም የሚያስደስት ነው።
አዲስ አበባ እንድታድግ የሁላችንም ምኞት ነው። ልጆቻችንም እዚህ ሰርተው የሚለወጡበት ስራ ላይ ነው ያሉት። እኛ ደግሞ ሰርተን የምንለወጥበት ነው። ስለዚህ ይህን እንደ ጥሩ ነገር ወስጄ በትግራይ ያለው ሁኔታ እንዴት ነው የሚታየው? መጀመሪያ ክቡር ጠቅላይ ሚኒስትር መቀሌ ሲመጡ የመገኘት እድል አግኝቻለሁ። ግን እዚያ ያቀረብነው ጥያቄ ነበር። እናቶች ለወሊድ ወደ ጤና ጣቢያ ለመሄድ 7 ቀናት በቃሬዛ ለመሄድ ይገደዳሉ። በዚህ ብዙ ችግሮችን አይተናል። የመለሱልን መልስ ግን ተስፋ የሚሰጥ ነበር። እኔም ተስፋ አድርጌ ነበር። አሁን ግን ሁሉም እንደሚያውቀው ወደ ውድመትና ችግር ነው የገባነው። 7 ቀን በቃሬዛ ሆነን የምንጓዝበት ሕክምና ራሱ ወድሟል። እንጨት ተሸክመንና ጠላ ሸጠን ያስተማርናቸውና ያሳደግናቸው ልጆቻችንን አጥተናቸዋል። ስለዚህ ምን ይታሰባል? አዲስ አበባ ጥሩ ሆና አይተናል። ትግራይስ? አሁን የትግራይ ህዝብ ጦርነት አይፈልግም። ከእንግዲህ ወዲያ ልጆቻችንንም አንሰጥም፣ ጦርነትም አንፈልግም። ለምን ተብሎ አሁንም እናቶች እያለቀሱ ነው። ካለፈው ምን አገኘን? ምን አተረፍን? ህፃናት ሞተው ምንድነው ያገኘን? ስለዚህ ተስማምታችሁ ሁላችሁም ለሰላም ዘብቁ። አሁንም ከምዕራብ የተፈናቀሉ ወንድሞቻችን ልጆቻችሁ ናቸው። ማን ነው ኃላፊነት የሚወስድላቸው? ደፋ ቀና ብለው ከሚጠለሉበት ቤት ተፈናቅለው ነው የሚገኙት። በክረምት በጭቃ በብርድና በተቀደደ ሸራ ውስጥ እያደረ ሰው እየተሰቃየ፣ ህፃናት እየተሰቃዩ፣ እንደኔ ሀገራችን ኢትዮጵያ እንድትለማ አንድ ሆናችሁ ተስማምታችሁ በተለይ ምሁራን እንድትሰሩ እንጠይቃችኋለን። ስለሐለፍ አህዋትና ደቁሁም እዮም ትልተዋወን ዕድል ብጣዕሚ እየ ንመስግን ላውዚ ብርክ እዚ ላውዚ ደረጃ እዚ ምጻሕና እዚ ኩላይ ፀገማት ሸገርና ብጣዕሚ ዓብዪ ዕድል እዩ እናተማሊ ልረአናዮ ልምዓት ስለተሰጠኝ እድል አመሰግናለሁ። ይህን ሁሉ ችግር ተሻግረን ለዚህ በመብቃታችን በጣም ትልቅ እድል ነው። ትናንት ያየነው ልማትና ህንጻ ደስ ይላል፣ ግን አዲስ አበባ ብቻዋን ለምታ ምንም ማድረግ አይቻልም። ምክንያቱም የልማትና ህንጻ ወደ ክልሎች መውረድ አለበት። ክልሎች ከአዲስ አበባ ጎን ለጎን ለምተው የሚያስገኙት ውጤት እንዳይቀር ትግራይም ይሁን አማራም ይሁን ሌሎችም ክልሎች የሚሰሩ መሰረተ ልማቶች ከአዲስ አበባ ጋር ተደምሮ የበለጠ ውጤት ይገኝበታል። ይህን ብዬ ለክቡር ጠቅላይ ሚኒስትር ጉድለት ይመለስ ከተባለ የተያዙ የትግራይ መሬቶች እንዲመለሱ በትህትና ጠይቃለሁ። ተፈናቃዮች ወደ ቀያቸው እንዲመለሱ አገር ማልማት የሚገባቸው ብዙ መሐንዲሶች፣ ሐኪሞች፣ ምሁራን ብዙ የተማሩ ትምህርታቸው ጥቅም ላይ ሳይውል እየባከኑ ነው ያሉት። ኢትዮጵያ ሀገራችን በርካታ ብሔር ብሔረሰቦችን ያቀፈች በልማት ተወዳዳሪ እንድትሆን ከተፈለገ ምሁሩ አዋቂው ስራ ላይ ቢውል ብዙ ልማቱን ይሆን ነበር። ይህንን ቅድሚያ ማየት ይገባል። ከዚህ በተጨማሪ በመኖርበት አካባቢ በመድኃኒትና ሕክምና ጦት የሚሞቱ እናቶችና ህፃናት ምን ያህል እንደሆኑ እኛ እናውቃለን። እናቶች በአምቡላንስ ጦት ወደ ጤና ተቋማት ሲሄዱ ህይወታቸው ያልፋል። ያኔ ምንም የምናግዛት ነገር የለም። ክቡር ጠቅላይ ሚኒስትር፣ ይህ መሰረተ ልማት እንዲመለስ በክብር እንጠይቃለን። የሕክምና ተቋም ህንጻ ብቻውን ቆሞ ምንም የሚፈይደው ነገር የለም። አሁን እኛ ሰላም ፈላጊዎች ነን። ጦርነት አስተምሮናል። ከዚህ የማይማር ሰው የለም። 3-4 ዓመታት አስተምሮናል። አይደለም የእርስ በርስ ውጊያ ቀርቶ አንዱ ሌላኛውን እያጎረሰ በጋራ የሚኖር ጎረቤት እንኳን ሲጣላ ችግሩ ይከፋ ነው። ስለሆነም አሁን እኛ ይበቃናል። እርቅ አሁን መጥቷል። የወደሙ መሰረተ ልማቶችና ህንጻዎች ይጠገናሉ ብለን ተስፋ እናደርጋለን። እጅና ጓንት ሆነን ህዝቡን አስተባብረን የማንሰራው ስራ የለም። መሪዎቻችን ለህፃናትና እናቶች ስትሉ ተደጋግፋችሁ ስትሰሩ ማየት እንፈልጋለን። በጣም አመሰግናለሁ። እነዚህ ጉዳዮች ይመለሳሉ ብለን ተስፋ እናደርጋለን። ከዘለል ተሃውን ዕድል ብጣዕሚ መስግን እዚ እንትሪአን ግን ተስፋ እንየና ላው ንወክልለስ ማለት ነው። ዝተዋሃበን ዕድል ብጣዕሚ ዘመስግን ክቡር ጠቅላይ ሚኒስትር ናይ ዓድዋ ከይተረፈ ንብዙሕ ዓመታት ስኡሉ ዝጸንሐ ናይ ዓድዋ ሙዚየም ወሪና ክቡር ጠቅላይ ሚኒስትር ለተሰጠኝ እድል አመሰግናለሁ። ለበርካታ ዓመታት ትኩረት አጥቶ የቆየውን የአድዋ ታሪክ የያዘውን የአድዋ ሙዚየምን ጎብኝተናል። አባቶቻችን አገራቸውን እንዴት እንደጠበቁ አመላካች የሆኑ ምስሎችንም አይተናል። በቃል ብቻ ሲነገር የነበረውን በአካል ተገምቶ ማየታችን የሚያስመሰግን ነው። ነገር ግን በትግራይ ክልል አይደለም ለትግራይ ለፌደራል መንግስትም ገቢ የሚያስገኙ ተቋማት እንዲሁም ቤተ እምነቶች በጦርነቱ ፈርሰዋል። አንዳንዶቹም አገልግሎት አይሰጡም። እነዚህ የፈረሱ ተቋማትን ወደ ነበሩበት ለመመለስ መንግስት ምን እየሰራ ነው? ሌላው የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ እንደሚደረግ ሰምተናል። ነገር ግን ከምዕራብ ከተፈናቀሉ ወገኖች አንዱ እኔ ነኝ፣ ግን እስካሁን አልተመለስኩም። እኛ ተፈናቃይ ወገኖች በከባድ ሁኔታ ውስጥ ነው ያለነው።
በሌላ በኩል መከላከያ ሰራዊት ውስጥ የነበሩ ኮሎኔሎችና ከዛ በላይ ስልጣን የነበራቸው ሀገራቸውን በታማኝነት ያገለገሉ የታሰሩ ሰዎች አሉ። ለነዚህ ሰዎች ምህረት እንዲደረግላቸው እንፈልጋለን። ከዚህ በመቀጠል መጠየቅ የምፈልገው ደግሞ እድሜ ልካቸውን አገራቸውን ያገለገሉ ጡረተኞች መብት ለምንድን ነው የማይከበረው? አንዳንዶቹ በምርኩዝ እየሄዱ አንዳንዶቹ ደግሞ በበሽታ እየተሰቃዩ ነው የሚገኙት። እድሜያቸውም ገፍቷል። በአሁኑ ሰዓት እነዚህ ሰዎች ሰላማዊ ሰልፍ እየወጡ ነው። ይህ እንዴት ይታያል? ሌላ መጠየቅ የሚፈልገው ለህወሓት እስካሁን ለምንድን ነው እውቅና ያልተሰጠው? በመጨረሻም የትግራይ ነጋዴዎችን ሁኔታ አነሳለሁ። የትግራይ ነጋዴዎች ሀብታቸውን በጦርነቱ አጥተዋል፣ ንብረታቸውም ወድሟል። ይህ በሆነበት ሁኔታ ከሁሉም ባንኮች የተበደሩትን ብድር ከነወለዱ ክፈሉ ተብለው ይጠየቃሉ። ከየት ያመጣሉ? ሰው እኮ ነግዶ ነው የሚያተርፈው። የነበረውን ንብረት አጥቶ ነግዶም ካላተረፈ እንዴት ከነወለዱ ክፈል ይባላል? በመሆኑም መንግስት ይህን ተገንዝቦ ድጎማም ይሁን ሌላ መፍትሄ በማበጀት እዳቸው እንዲሰረዝ ለምን አያደርግም? በአጠቃላይ በትግራይም ይሁን በሁሉም ክልሎች ሰላም ነው የሚያስፈልገው። የጦርነትን ውጤት አይተናል። የትግራይ ህዝብ ወክዬ እዚህ በመገኘቴና በተሰጠኝ እድልም በጣም አመሰግናለሁ። በስም ትግራይ ወኪለ ኣብዚ ተረኺበ ሰዋን ዕድል ብጣዕሚ ዘመስግን ክብሪ ሃበለይ ብጣዕሚ ዘመስግን እና ትማሊ ዝረአናዮ በጣም ጽቡቅ እዩ ሐድገታትና ተዓቂቦም በጣም አመሰግናለሁ። ትናንት ያየነው በጣም ጥሩ ነው። ላይብረሪም አይተናል፣ አድዋ ሙዚየምንም አይተናል። ሁሉም እጅግ ጥሩ ናቸው። እኔ በልጣለሁ እኔ ይሻላለሁ ከሚል በጸዳ መልኩ የሁሉም ብሔር ብሔረሰቦች አሻራ ያረፈበት ነው። የተሰራው ስራ የአባቶቻችንን ታሪክ የጠበቀ ነው። በመሆኑም በጣም ማመስገን እንፈልጋለን። ይህን በጥሩ ወስጄ በሁሉም ክልሎች መሰል ስራዎች እንዲከናወኑ እንፈልጋለን። የትግራይ ህዝብ በኢኮኖሚ፣ በተቋም፣ በጤና ተጎድቷል። የኤችአይቪ ቫይረስ በደማቸው የሚገኙ መድኃኒት አጥተው ምግብ አጥተው ከሞቱት በላይ ካሉት በታች ሆነው በጭንቀት ውስጥ ነው ያሉት። ይህ ለምን አልታየም የሚል ሐሳብ አለ። ሌላው የትግራይ ክልል እንደ አንድ የኢትዮጵያ አካል ለምን እኩል ፍትህ አላገኘም? ትግራይ ተበድሏል ከተባለ ያንን የሚክስ መፍትሄ ሊተገበር ይገባል። የፕሪቶሪያ ስምምነት ለምን አልተተገበረም? ሳይማር ያስተማራችሁ ወገናችሁ ልማትና ፍትህን ይፈልጋል። ሴቶች፣ ህፃናት፣ ሁላችንም ኢትዮጵያን ለማሳደግ ከሆነ በርካታ ኢንጂነሮች አሉ። ትናንት ያየነው የአብሮት ቤተ መጻሕፍት ላይ የትግራይ፣ የአማራ፣ የኦሮሞ የሁሉም ልጆች መጥተው የሚማሩበት ነው። ሁላችንም ማለፋችን አይቀርም። ስናልፍ ግን ጥሩ ሰርተን ማለፍ አለብን። ስለዚህ የትግራይ ህዝብ ፍትህ የሚያገኝበት አርሶና ነግዶ የሚመገብበት ስርዓት እንዲኖር ይፈልጋል። ስለተሰጠኝ እድል ክብረት ይስጥልኝ። አመሰግናለሁ። ያቀንያለይ በሳሃውን እድል ክብረት ያበል ከዚህ መምጣታችን ይሄን ነገር ማየታችን በጣም ደስ ይላል። ባለፈው አመታት አይመልሳቸው ነው የሚል ይሄን ሰላም ጠቅልሎ ይቀጥልልን። አብረን እንደዚህ ቁጭ ብለን ለመነጋገር ያደረሰን ጌታ ኢየሱስ ክርስቶስ እናመሰግናለን ማለት ነው። ከምዕራብ ነው የተፈናቀልኩት፣ መቀሌ ነው ያለው። አንድ ክልል መሬት መንፈግ አይችልም። እኛ ሁላችን ተወድበን ኢትዮጵያ ለሰላም ለሌላ ከውጭ የመጣ ጠላት መከላከል እንጂ እኛ በእኛ መጨረስ የለብንም። ይሄ ሰላም ቢቀጥል እና ስለዚህ ሰላሙ እንደዛ ቢሆን ጥሩ ነው። ሌላው ብዙ ስለተጠቀሰ የሚባል ነገር የለም። ሆኖም እኛ ወደ በታችን መመለስ እንፈልጋለን። ተፈናቃዮች ከዚህ እርዳታ ለኛ ምንም አይጠቅመንም። በ40 ቀን የሚገባ ማሽላ አለን። እሱ ዘርተን ችግራችን እንወግዳለን። ባጽኖት እናገረው እኔ ወደ ቦታችን መመለስ ሌላ አንፈልግም። ሌላው አልፈዋል። በቃ የጦርነት አልፎ የሌላ አልፈዋል። ወደ ቦታችን እኛ 4 አመት ቤታችን ትተን በየቦታው እየተከራርተትን ነው። ይሄ በጽኑ እንዲሰራበት ውሉ ደግሞ እንዲተገበርልን እላለሁ። ጨርሻለሁ። ያቀንየለይ እሞ ትማልላ ረእናዮ ዘዋዕልና ምናልባት ዕርዩ ዘደንቕ እዩ። ብዝናትና ዕድል ኣብዚ ለለና ኣካላት እዚ ምርኣይና ዕድለኛታት ኢና ኩሉ ተዘሪኦ ጽቡቕ እዩ ዝብል ሓሳብ ኣለኒ። ካብዚ ተጊሰ እቲ ናይ ዓድዋ ላዘርናዮ ዘዋዕልና እውን ጽቡቕ ብዝኾነ መልክዑ መምሃሪ ብዝኾነ መልክዑ ልክልላት ዘርኢ እዩ እና ስለዚ ከምዚ ዝበለ ናይ ልምዓት ስራሕቲ ኣብ 2-3 ዓመት ክስራሕ ተሎ። አመሰግናለሁ። ኣብ ብዙሕ ዝበለ ዓመት ትናንት የጎበኘናቸው የልማት ስራዎች እጅግ የሚደነቁ ናቸው።
ይህን በማየታችን ደግሞ እድለኞች ነን። ከዚህ በመነሳት አድዋ ጥሩ በሆነ ሁኔታና ክልሎችን በሚያስተምር መልኩ በ2 እና 3 ዓመታት ውስጥ ተገንብቶ ለዚህ በመብቃቱ በቀጣይ ዓመታት ብዙ እንደሚሰራ አመላካች ሆኖ አግኝቼዋለሁ። ሌሎች ክልሎችም ይህን ተሞክሮ እያዩ እንደዛ አድርገው እንደሚሰሩ ተስፋ አለኝ። ከዚህ በመቀጠል መጠየቅ የሚፈልገው ጉዳይ ስለ ተመላሽ ሰራዊቶች ጉዳይ ነው። ተመላሽ ሰራዊቶች እንዲሁ ተዘንግተዋል ብዬ አስባለሁ። ወደ አልባሌ ተግባርም እየተሰማሩ ነው። በመሆኑም መፍትሄ ሊሰጣቸው ይገባል። ይህን ምላሽም ከጠቅላይ ሚኒስትሩ የምንጠብቀው ነው። መምህራንና ጡረተኞች በተገቢ መልኩ ደሞዝ እየተከፈላቸው አይደለም። በቂ ደሞዝ ሊሰጣቸው ይገባል ብዬ አስባለሁ። እዚህ ላይ የታሰበ ነገር አለ ወይ የሚል ጥያቄ አለኝ። ሌላው የተፈናቃዮች ጉዳይ ነው። በምዕራብና በሌሎች አካባቢዎች ያሉ ተፈናቃዮች በከባድ ስቃይ ውስጥ ነው ያሉት። ከዚህ በተረፈ ወደዚህ ስንመጣ ህዝቡ በተለየ መልኩ ይጠብቀናል። ስለዚህ አሁን ሰላም ነው የምንፈልገው። ከዚህ በፊት ወዳልተፈለገ ጦርነት ተገብቶ የተከፈለው ዋጋ ብዙ ነው። ይህ እንዳይደገም በቃ ማለት ይገባል። ጦርነትን የሚፈልግ አካል የለም። ህፃናት፣ ወጣቶች በበርካታ ችግር ውስጥ ነው ያሉት። በተለይ ሻዕቢያ በያዛቸው አካባቢዎች ተማሪዎች ትምህርት እየተከታተሉ አይደሉም። ስለዚህ ይህ አስቸኳይ መፍትሄ ካልተሰጠው ችግር እንዳይሆን ክቡር ጠቅላይ ሚኒስትር ምን የታሰበ ነገር አለ? እና ስለዚህ እዚህ ቁልጡፍ ፍታሕ ተዘይተገይርሉ ጸገም ከይኸውን አውዚ ዝተኸበሩ ጠቅላይ ሚኒስተር እንታይ ዝተሓሰበለ ዝብል ሓሳብ ኣለኒ የቐኒየለይ ብጣዕሚ እየ ዘመስግን። የቐኒየለይ ንሕናይ ጠቅላይ ሚኒስተሪ ድሕሪ 3 ዓመት ያው ኣብዚ ዓይኒ ዳዓይኒ ዳጋናነና ታይት በቅድሚያ አመሰግናለሁ። እኛና ጠቅላይ ሚኒስትሩ እንደዚህ በአካል እንድንገናኝ ያደረገን ሰላም ነው፣ ይቅርታ ነው። ምክንያቱም ይቅርታና ሰላም ለሰው ልጅ የተሰጠ አብይ ጸጋ ነው። ጦርነት ጥፋት ነው፣ ህዝብን ይጨርሳል፣ አብያተ እምነቶችንም ያወድማል። ጦርነቱ ህዝቡን ለከፋ መከራና ስቃይ ዳርጎታል። በእርግጥ ከምቾት ሳይሆን ከመከራ ነው የሰው ልጅ የሚማረው። ስለዚህ እኛ ይበቃናል፣ ከልብ ይቅር እንባባል። ክቡር ጠቅላይ ሚኒስትር፣ ከእንግዲህ የምንፈልገው ሰላምና ልማት ነው። ብዙ አይተናል። የአድዋ መታሰቢያን ጎብኝተናል፣ ቤተ መንግስቱንም ጎብኝተናል። ይህን የቀየረ ጭንቅላት የትግራይ ህዝብን ከመከራ ማውጣት አይሳነውም ብዬ አምናለሁ። የትግራይ ህዝብ ወደ ቀዬው እንዲመለስ ቁልፉ በማንም እጅ የለም፣ በጃፓንም እጅ የለም፣ በአሜሪካም እጅ የለም። ቁልፉ ያለው በክቡር ጠቅላይ ሚኒስትር እጅ ነው። ስለዚህ ከቂም እንውጣ። እኛ እርሶ መቀሌ ቢመጡ ደስተኞች ነን። እንደ ከዚህ ቀደሙ በደስታ እንቀበለውታለን። የትግራይ ህዝብ የሚያጽናኑ ቃላቶች ያስፈልጉታል። እኛ ከበደልን የምንክሰው በይቅርታ ነው። የእርሶ ይቅርታ ደግሞ በትግራይ ህዝብ ልብ ውስጥ እንዲገባ ነው የምንፈልገው። በአካል ተገናኝተን ሀሳብ እንድንለዋወጥ ስላደረጉ ከልብ አመሰግናለሁ። ንግግሬንም እዚህ ላይ ጨርሳለሁ። አመሰግናለሁ። አይነ ማዓተ ሆነይ ድብል የአነ ድናገር ኣብዚ ዘረበይ حجر له يا قنيلي ብጣዕሚ ለተማሪ ትግራይ ችግር እዩ። የትግራይ ተማሪዎች ችግር ውስጥ ናቸው። ወላጆችም እንደዚሁ በችግር ውስጥ ነው የሚገኙት። ጡረተኛ፣ ደሞዝተኛና ለራሳችን የሲቪል ሰርቪስ ሰራተኞች ነበር። ደሞዝ አልተቀበልንም ነበር። ከዚያ በኋላ የተቀበልነውም ቢሆን ለውዝፍ የቤት ኪራይ ነው ያልነው። ስለዚህ አሁን ችግር ውስጥ ስለሆንን ደሞዝ እንዲሰጠን እንሻለን። መድኃኒትም ሆነ ሕክምና እያገኘን አይደለንም። ወደ ተባባሰ ችግር ውስጥ እየገባን ነው። ስለዚህ ሕክምና ማግኘት አለብን እላለሁ። ስለተሰጠኝ እድል አመሰግናለሁ። ዝረኸውኩ ዕድል እሺ፣ አመሰግናለሁ። አብዛኛዎቹ የተባሉትን ነገር አላነሳም። እኛ የንግድ ህብረተሰብ ተወካዮችን እዚህ በአጋጣሚ ያለ ነው። ስለዚህ በንግድ ህብረተሰብ አካባቢ ያሉትን እንደማነሳው የትግራይ ንግድ ህብረተሰብ ግን ባለፉት የጦርነት ጊዜዎች በሶስት ካቴጎሪ ነው የምንከፍለው። ቶታሊ የወደመ ፋብሪካዎች አሉ፣ ድርጅቶች አሉ። የመለዋወጫ እቃዎች አጥተው በትንሹ ሊነሱ የሚችሉና ሊቀጥሉ የሚችሉ ድርጅቶች በሁለተኛ ካቴጎሪ ይመደባሉ። ፋብሪካቸው እንዳለ የቆየ ግን የስራ ማስኬጃና አንዳንድ ኢንሴንቲቮች ተሰጥቷቸው ሊነሱ የሚችሉ በሶስት ነው የሚከፈሉት የንግድ ህብረተሰቡ በርሰት ዛ ያሉትን እና የንግድ ህብረተሰቡ በፊትም ቢሆን ከጦርነት በፊት እንደሚታወቀው የትግራይ እስከ 70 ቢሊዮን የሚያክል ሴቪንግ ያለው ሲጠቀምበት የነበረው ከ28 እና ከ30 ቢሊዮን አይደለም። ዲፈረንሱ ወደ 40 ቢሊዮን አካባቢ በመሀል ሀገሮችና በሌሎች ኢንቨስትመንቶች ሲካሄድበት የነበረው የክልል እና የኢንቨስትመንት እንቅስቃሴ ነው። በፒኤልሲ ደረጃም አብዛኛዎቹ የንግድ ድርጅቶች ፒኤልሲ ስለሆኑ የግብር ታክሳቸው ምናምን የሚከፍሉት በመሀል ሀገር ነው። ለዚህ ሀገር የሚያደርጉትን ኮንትሪቢዩሽን ከፍተኛ ነው እና ዲቨሎፕ
ኮሚትመንቶችም እንዳሉ ከዚህ ተጨማሪ ደግሞ ንግድ ፈቃዳቸው በትግራይ ሆነው ነገር ግን ስራቸው ከትግራይ ውጭ የነበሩትም ብዙ የተጉላሉና እዛ ስለተያዘባቸው ክሊራንስ ምናምን ስለማያገኙ ብዙ የባንክ ችግር ላይ ደረሰባቸው አሉ እና ዳሜጁ እንዳለ ሆነው በውጭ ሀገሮች ተበታትነው ሄደው በአሜሪካም በአፍሪካም እንደሚታወቀው ተበታትነው የነበሩ የንግድ ህብረተሰብ ያለበት ነው። ነገር ግን ምንድነው የተባለ መጨረሻ ይሄኛው የናሽናል ባንክ ኦፍ ኢትዮጵያ ህግ ሲያወጣ ኤንፒኤል የሚባለው ናን ፐርፎርሚንግ ሎን እንዲስተካከል አንድ መመሪያ ወጥቷል ያለፈው ሰኔ በብሔራዊ ባንክ እሱ ትግራይ ውስጥ ያሉት 16 18 የሚሆኑ ባንኮችን ሰብስበን መመሪያው ምን እንደሚል አነጋግረናቸው ነበር። መብራሪያ ሰጥተውናል። መብራሪያው ግን በእነሱ በኩል ሊፈቱ የማይችሉ ብዙ ነገሮች ስላሉ ወደ አዲስ አበባ መጥተን ትላልቅ ባንኮችን አነጋግረናል። የብሔራዊ ባንክ ገዢውም አግኝተናል። የፋይናንስ ሚኒስትሩ ተገናኝተናል። ከኢንዱስትሪ ሚኒስትርም ተገናኝተናል። የክልላችን ጊዜያዊ መንግስትም በተለያየ መልኮችም ተነጋግረን ሀሳቦችን ምን እንደሚመስል የንግድ ህብረተሰቡና ምን እንደሚፈልግ አስቀምጠናል። በጣም የሚያሳዝነውና ንግድ ህብረተሰቡ ስትረስ ማድረግ የሚፈልገው ምንድነው ባንኮች በአዋጅ ተዘግተው ነበር። በብሔራዊ ባንክ በአዋጅ የተዘጋ ባንክ ስራ ባልነበረበት ጊዜ ላለፉት ጦርነት አመቶች የተጠራቀመው ወለድ ክፈሉ ነው የሚባል ያለውን ወለዶቹ እንዴት ሊከፍሉ ይችላሉ? የንግድ ህብረተሰብ ወለዱ በሙሉ እንዲከፍል ነው የታዘዘው። ስለዚህ ብድሩ እንዳለ ሆኖ ወለዶቹ በሙሉ እንድንከፍል ነው የሚጠየቅ ያለው። ቴክኒካል ቲም ተቋቁመውልን አሁን ባለድርሻ አካላቱን ከናሽናል ባንክ ይሁን ከፋይናንስ ይሁን ከጉምሩክ ይሁን ከሌሎችም ኢኮኖሚስቶችም የንግድ አማካሪዎች ተጣጣው ቢደረግልንና ከነሱ ጋር ተነጋግረን ቴክኒካሊ ተነጋግረን ቁርጥ ያለ መልስ ይዘን ብንሄድ ነው እንጂ የንግድ እንቅስቃሴው እንደተቀመጠ ነው ያለው። አመሰግናለሁ። ሎሚ ካብ ስምዒትን ወሬን ወፅና ከምቲ ወለድ ዝበልዎ ልባም ይሓስብ ናይ ዓመት ኣሻ ይሓስብ ናይ ዕለት ምናልባች ንቅድሚት ንሓስቦ ዘለና ልምዓትን ድህር ህንፀትን ከም ዝሓግዝ ጌርና ካብ ልብና ተሰሪና ናይ ትግራይ ጉዳይ ዝፍታይ ዝመስለኒ ዝኾነ ኮይኑ ብሓይል ተሰሚዕኑ እዩ ዘሎ ብፍላይ ናይ ማማን ኣባባ ካብቲ ዓሊሎም ዝነበሩ ሓሳብ ይስማዓኒ ብምራኸብና ብጣዕሚ ተሓጒሰ እየ ዘለኹ ብጣዕሚ እና ሓፃር ጌረ ሓሳበይ ብኣማርኛ ክገልፅ እየ ግን ስሜቴን ኣብ ልቤ ዘለውን ባዕልኩም ይርዳእኩም ለይ ዝኣምን ከምኡ ኢለ ክገድፎ በመጀመሪያ ጌታቸው ከፕሪቶሪያ ስምምነት ስኬት ጀምሮ ከዚያ በኋላ አስቸጋሪ በሆነው የትግራይ ሁኔታ የኢትዮጵያ ሁኔታ ውስጥ በከፍተኛ ኃላፊነት ስሜት ጥቂት የሚባሉን ቢሆኑ ለተገኙ ውጤቶች፣ ድሎች ጌታቸውን ትራንዚሽናል መንግስት እየመሩ ያሉ አመራሮችን ማመስገን እፈልጋለሁ። ችግር አለ፣ ግን ደግሞ እዛ ውስጥ ሆኖ የሚሞከሩ ሙከራዎች አሉ። ከትግራይ ህዝብ ጋር መወያየት ትግራይ ህዝብ ምን እንደሚያስብ በተወሰነ ደረጃ ይገባኛል። ህዝቡንም በተወሰነ ደረጃ አውቀዋለሁ። በሚዲያ የሚባለው እና እውነቱ አንድ አይመስለኝም። ግን እንዳላችሁት ከዚህ ቀደም እንዳልኩት ከትግራይ ውጭ ኢትዮጵያ የለም። ይሄ አቋም ነው፣ ምንም ግልጽ የለም። ከትግራይ ውጭ ኢትዮጵያ የሚባል የለም። ትግራይ የኢትዮጵያ አካል አምሳል ናት። ለዚህ ነው አድዋም ያያችሁት፣ ለዚህ ነው ቤተ መንግስትም ያያችሁት። ሙሉ እምነት አለን በዚህ። ሰው ነፃ ሆኖ ተገናኝቶ ነፃ ሆኖ ተመካክሮ
ድህነት ነበረ፣ ትግራይ ነበር፣ ኢትዮጵያ ነበር፣ አዲስ አይደለም። ግን በሆነ ተጋግዘን ችግር እንድንፈታ አይመችም። ለምሳሌ ፕሪቶሪያ ከተስማማን በኋላ እነጌታቸው መንግስት ከሆኑ በኋላ አመት ይሆነኛል እኔ ትግራይ ልምጣና የትግራይ ህዝብ ጋር ልነጋገር ካልኩ ያቃል ጌታቸው አመት ጽባህ ይብልኝ። ግን እንደምትሉት አይደለም። ከመጀመሪያ ጀምሮ ለምንድን ነው ውጊያ የተጀመረው? ለምን ተለያየን? ለምን እዚህ ውስጥ ገባን የሚለው እኮ ስሜት አያስፈልግም። ቆም ብሎ ማስተዋል ጥሩ ነው። በእኛ በኩል ከቲፒኤልኤፍ የመለየት ፍላጎት አልነበረንም። የቲፒኤልኤፍ ስራ አስፈጻሚ እኔ ለምኛለሁ ባካችሁ ተው ብዬ ገና በፓርቲ ነው የምነግራችሁ። ግን እንትን አለ ያው መቆየት ልምድም ቢኖር በዛው ልክ ደግሞ አለኮ አነዝበልኩ ወጥራህ የሚል አሮጋንስም ይኖራል። እንደ ፓርቲ ከተለያየን በኋላ የመጀመሪያ ውጊያ ታስታውሱ ከሆነ ቶሎ ሲያልቅ አብርሃም ሲመጣ ሙሉ አቅማችን ወደ ዳግም ህንጸት ወደ ልማት ነበር የወሰድነው። አትረሱትም መቼም። የኛ ፍላጎት ቶሎ ታርቀን ይቅር ተባብለን ቶሎ አስተካክለን ወደ ልማት እንሄዳለን ነው እንጂ እንደዚህ እንደ ጠላት እንቆያለን የሚል ሐሳብ አልነበረም። አሁንም ፕሪቶሪያ ስምምነት ብዙዎቻችሁ አንስታችኋል። በፕሪቶሪያ ስምምነት የተፈናቀሉ ከመመለስ ጉዳይ ውጪ ከዲዲአር ውጪ ከሚገመተው በላይ ነው ሄድነው። ምንም ተገምግሟል። ፕሪቶሪያ በቀደም ምሳሌ በፕሪቶሪያ ስምምነት ቲፒኤልኤፍ ብቻው ትግራይ አያስተዳድርም፣ ብልጽግና ሼር አለ። ተስማማነው እንደሱ ነው። አይ ይቅር ራሳችሁ አስተዳድሩ ብለን ተውን። አልገባንም እኮ አንድ ሰው አላስገባንም እኛ በትራንዚሽናል አድሚኒስትሬሽን። አሁን አንድ እናት ሲናገሩ ሁሉም ክልል ራሱ ያስተዳድራል ለምን ትግራይ ያለው? ትግራይም ራሱ ነው የሚያስተዳድረው 100%። አይተጌታቸው እንዴ ፕሬዝዳንት ነው 100% ማን ያስተዳድረዋል ታዲያ? ትራንዚሽናል የተባለው ከምርጫ ጋር የሚያያዝ ጉዳይ ነው እንጂ በማስተዳደር ደረጃ ጌታቸውና ጌታቸው ጓደኞች ናቸው ትግራይ የሚያስተዳድሩት፣ እኛ አይደለም። ወደፊትም ፍላጎት የለንም። ትግራይ ህዝብ የታገለበት ልጆቹን የከፈለበት ራሱን በራሱ የማስተዳደር መብቱ 100% መከበር አለበት ብለን ምናምን እንጂ ትግራይ ገብቶ የሆነ ጭቃሹም ከዚህ የመላክ ፍላጎት እኛ የለንም፣ አናደርግም። ከፕሪቶሪያ በኋላ ብዙ ነገር አግኝተናል። ከፕሪቶሪያ በኋላ ብዙ ነገር ደግሞ ይቀራል። እናንተ ልባችሁን ከፍታችሁ ይሄን ነገር ማየት ሞክሩ። ለምሳሌ ከፕሪቶሪያ በኋላ በጥይት ሰው አልሞተም። ጥሩ ነገር ነው ይሄ። ከዛ ይሁን ከዚህ ይሁን ጥሩ ነገር ነው። ከፕሪቶሪያ በኋላ ቢያንስ የመረጋጋትና መንግስት የመመስረት አሸባሪ ያልነው ድርጅት አሸባሪ አይደለም ህጋዊ መንግስት ነው ብለን ትራንዚሽናል መንግስት አቋቁመን በጀት ለቀን መብራት ስልክ ብለናል። ይሄ ጥሩ ነው፣ ግን ሙሉ አይደለም። ሙሉ እንዲሆን ነው ከእናንተ ጋር ውይይት ያስፈልገው። ወደ ሙሉ እንውሰደው። ይሄ ስምምነት ከሙሉ በላይ እናሳልፈው። ያለፈ ይሁን። በዛ በእኛ በኩል እኔ ከልቤ ነው የምነግራችሁ፣ ትግራይ የሚቀየርበት ማንኛውም ነገር ካለ ከምትገምቱት በላይ ደስተኛ ነኝ። ፍላጎቴ ነው። ግን ከትግራይ ወገንም እንደዚያው ትብብር ያስፈልጋል። ልማት በሚመለከት አዲስ አበባ ላይ ያያችሁትን ትግራይ ካልተደገመ ሌላ ክልል ካልተደገመ ብቻው በቂ አይደለም ያላችሁት ትክክል ነው። አዲስ አበባም ገና በጣም ብዙ ይለማል፣ ትግራይም ይለማል። ግን ትግራይ የሚያለማው አዲስ አበባ የሚያለማው ሰው ነው። ሰው ልቡ አንድ ካልሆነ፣ ካልተቀራረበ፣ ካልተወያየ እንዴት አድርገን ነው የምናለማው? እኛ ባለፉት አንድ አመት ተኩል ከፕሪቶሪያ ስምምነት በኋላ በካሽ 45 ቢሊዮን ብር በቁሳቁስ ደግሞ በመኪና በኮምፒውተር በምናምን ደግሞ 19 ቢሊዮን ብር ረድተናል። ደምሩት። የምትጠራጠሩ ካላችሁ ኮሚቴ አቋቁሙ። በእያንዳንዱ ትራንዛክሽን ምን ያክል ገንዘብ ትግራይ እንደላክን ይሄ ኮሚቴ ራሱ ሊያስበው ይችላል። ችግር የለውም።
45 ቢሊየን ነው ካሽ የሰጠነው። በምን በገንዘብ ሚኒስቴር 24 ቢሊየን፣ በዶላር 4.2 ሚሊዮን የገንዘብ ሚኒስቴር ብቻ፣ የግብርና ሚኒስቴር 627 ሚሊዮን፣ በዶላር 1.2 ሚሊዮን፣ ገቢዎች 4 ቢሊዮን፣ ከተማና መሰረተ ልማት 1 ቢሊዮን ብርና 7 ሚሊዮን ዶላር፣ ጤና ሚኒስቴር 450 ሚሊዮን፣ ትምህርት 1 ቢሊዮን እና 27 ሚሊዮን ዶላር። ከዚያ በላይ ገንዘብ በካሽ ተሰጥቷል። ይሄ በበጀት የሚታሰብ ከሆነ በድሮ ሂሳብ ቢሆን የትግራይ አንድ ዓመት በጀት እዚህ አይደርስም። እኔ ስመጣ 10 ቢሊዮን አይሞላም የትግራይ በጀት። ተሞክሯል። በገንዘብም ይሁን በሚኒስትሮች ይሁን በክልል ይሁን ተሞክሯል። በቂ ነው ወይ? አይደለም። ከዚህ በላይ ብዙ ማድረግ አለብን። ብዙ እንዳናደርግ ያደረገን ጉዳይ ግን አጠቃላይ ኢትዮጵያ ያላት አቅም እንጂ የፍላጎት ጉዳይ አይደለም። ለምሳሌ በጀት በሚመለከት ጌታቸው ፕሬዝዳንት የሆነው በበጀት ዓመት አጋማሽ በኋላ ነው ጊዜው እርቁ የተፈጸመው። ለጌታቸው ግን ጠርተን አይ እርቁ ዛሬ ቢፈጸምም ውጊያ ላይ የነበርንበት የክረምቱ ጭምር ያምናው ከሐምሌ ጀምረን ነው የምንሰጥህ ገንዘብ በጀቱን፣ ከዚህ በኋላ ያለው ለመንግስት አውለው፣ ከዚያ በፊት ደግሞ ያለው ዋና ዋና ክፍተት እያየህ ሙላ ብለን ወደ ኋላ ተመልሰን የሰጠነው በጀት እንጂ ከታረቅንበት አልሰጠንም። በእርግጥ ትግራይ ካለው ክፍተት አንጻር ይሄ ብር ምንም አይደለም። የዚህ 10 እጥፍም ቢመጣ ብዙ በኢንዱስትሪ እንኳን የሚነሳው ጋር ይሞላል ማለት አይደለም። በእኛ በኩል ግን በፍላጎት ማነስ ባለመፈለግ የተበላሸ አድርጋችሁ እንዳታስቡት ለማለት ነው ማነሳው። አሁንም ለምሳሌ ትምህርት ቤት በቀዳማዊት እመቤት ቢሮ ስንሰራ የመጀመሪያ አንዱ ትምህርት ቤት ሽረ እንዳስላሴ ነው ያሰብነው። 20 ሚሊዮን ብር ካሽ ወደ ትግራይ አካውንት ከፈርስት ሌዲ ኦፊስ ገብቷል። ልክ እንደ ሁሉ ክልል ግን አልተሰራም። መጽሐፍ ሽጠን ነው ሽሬ ላይም የኛ ትምህርት ቤት ይኑር ያልነው። ወይ ብራችን መመለስ ነው ወይ ትምህርት ቤቱ ደግሞ መስራት ነው ለህዝቡ። 20 ሚሊዮን ብር ካሽ ነው የገባው። በቅርቡም አውርተን ነበር ከባለቤቴ ጋር። በጣም ታዝናለች። ሽሬ ላይ፣ አዳሀገራ ላይ፣ አድዋላ ላይ፣ ሽራሮ ላይ መስራት እንፈልጋለን። ሀገራችን ነው ለኛ። አሁን ደግሞ በገበታ ለትውልድ የሚባል በየቦታው ወንጪ ጎርጎራ የሚሰራው ሲመጣ ገርአልታ ብለን እኮ መተናል። ገርአልታም አሁን እንደገና ጌታቸው አመሰግነዋለሁ እንጂ 6 ወር 7 ወር ነው የፈጀብን ለመጀመር። ባካችሁን ጀምር እያለ አሁን ተጀምሯል። ጥሩ እንደሚሆን ተስፋ አደርጋለሁ ሲያልቅ። ወደፊትም ለሆነ ቦታ የሚደረግ ልማት ለትግራይ እንዲቀር እኛ አንፈልግም። ፍላጎታችን እንደዛ አይደለም። ቲፒኤልኤፍም አሁን ያለው ዝም ብሎ ፖለቲካል ጭቅጭቅና ዝም ብሎ እንትቶ ሰክኖ ከራሱ ጋር ታርቆ ወደፊት እንዴት አድርገን ነው አብረን ከዚህ በላይ የምንሰራ የሚል ነገር ቢያስብ ነው እኛ የምንፈልገው። ምን ያደርግልናል እኛ እርስ በርሳችን እንባል። ደግሞ እኮ ማን ተዋውቅ አይደለም እንደምታውቁት ነው። ሁሉም ጋር አብረን የነበርነው እንተዋውቃለን። ፍላጎት የለንም። ጦርነቱን አልፈለግንም። አሁንም በፍጥነት ወደ ሰላም መተን የበለጠ እንድንሰራ እንፈልጋለን። ራሱ ጌታቸው ዛሬ 100 ቢሊዮን ብር ቢሰጠው አካባቢ ያሉ ጓደኞቹ ከታች ያሉ ሰራተኞች እናንተ ካላገዛችሁት፣ ብር እኮ ወረቀት ነው። በመተጋገዝ ነው ብር ወደ ልማት የሚቀየረው። አንዱ የአንዱ እግር እየሳበ ከሆነ አይሆንም። በፌዴራልና በክልል ብቻ አይደለም፣ በክልል ውስጥ ራሱ ቢሆን ማለት ነው። መተጋገዝ ያስፈልጋል። ምክንያቱም ደሃ ሀገር ነው ያለን። ደሃ ሀገር ይዘን ትንሽ ገንዘብ ይዘን ካልተደጋገፈን አይሆንም። ለምሳሌ እስረኛ መፍታት አለብህ ብለዋል አባቴ። ስርዓት ፈትቼው የለም እንዴ? አልፈልግም እንዲታሰሩ።
መከላከያ ላይ ራሱ ይነግራቸዋል። አላቅም በእኔ እውቀት አንድም ሰው የታሰረ የለም። ከስራ ያቆምናቸው ታጋዮች ነበሩ። እርቁ ሲፈጸም መፍታት እኮ አይደለም ወደ ቦታቸው ነው የመለስናቸው። ሁሉ አሃዱ አለቃ ናቸው። አሁን ሁሉም በየቦታው በየደረጃው ኃላፊዎች ናቸው መከላከያ ውስጥ። እስረኛ በሌብነት ካለ አላቅም፣ እስረኛ ሰው ገሎ የታሰረ ወንጀለኛ ካለ አላቅም። ከግጭቱ ጋር የሚያያዝ ግን በመከላከያ ወጥተው የነበሩ ተመልሶ መከላከያ ውስጥ ገብተዋል። እኛ እንደዚህ አይነት ፍላጎት የለንም፣ እናቆም የለም። እኛ እስረኛ ፈተን ስራ አስፈጻሚዎች ፈተን ጌታቸው ጋር ግን የቀሩ እስረኞች ነበሩ። በቀደም እስከ ቅርብ ጊዜ ድረስ ያልፈታቸው እና ወደፊትም የሚታሰር ሰው ብዙ ፍላጎት የለም። ተፈናቃዮች በሚመለከት እናቴ በደንብ ገልጸውታል። መሬቱ የማን ነው የትግራይ ነው ምናምን የሚለውን ተወውና በኢትዮጵያ ውስጥ ሰው በሰፈሩ መኖር አቅቶት መፈናቀሉ በጣም መጥፎ ነገር ነው። መጥፎ አሳፋሪ ነገር ነው። አዲስ አበባ ላይ እኮ አሉ ትግራይ ተዎች ቤት ያላቸው ፎቅ ያላቸው ስራ ያላቸው፣ ጅማ አሉ፣ ጎንደር አሉ፣ በየቦታው አሉ። እዛም የተለየ ነገር የለም። ቤታቸው መመለስ አለባቸው። እንግዲህ የተስማማነው ስምምነት በተደጋጋሚ ገልጫዋለሁ። አሁን ባጭሩ ግን ኮሚቴ ተቋቁሞ አቶ ጌታቸው ያለበት፣ አቶ አረጋ የአማራ ክልል ፕሬዝዳንት ያለበት፣ ከፌደራልም ኃላፊዎች ያሉበት ሰሞኑንም ይወያያሉ። የኛ ፍላጎት መጀመሪያ የተፈናቀሉ ሰዎች በሙሉ 100% ቤታቸው እንዲመለሱ ነው። 100%። ይሄ በተደጋጋሚ ብለናል። አሁንም በማንኛውም ሰዓት ቤቴ ሁመራ ያለው እመለሳለሁ ካሉ ነገ እኛ ለመመለስ ዝግጁ ነን። ለመከላከያ የተሰጠው ስራ ይሄ ነው። በአካባቢው የትግራይ የአማራ የሚባል ጸጥታ ኃይል እንዳይኖር መከላከያ ይኖር። ሰዎች ይታወቃሉ፣ የማን ቤት እንደሆነ ይታወቃል፣ የማን እርሻ እንደሆነ ይታወቃል። ችግር የለውም። እርስ በርሱ እኮ ይታወቃል። ሰው ቤቱ ይመለስ። ቤት ከተመለሰ በኋላስ ራሱ ህዝቡ ያስተዳድረኛል የሚለውን ሰው ከራሱ ልጆች ይምረጥ። በራሱ ልጆች እያደረ ከተረጋጋን ልብ ከገዛን በኋላ ዓለም እያየ ህዝቡ ራሱ ሪፍረንደም አድርጎ እኔ ትግራይ ነኝ እኔ አማራ ነኝ ይበል። ቀድመን እኛ እንደዚህ አንናገር። መጀመሪያ ግን ቤቱ፣ እርሻው፣ ማሳው ይግባ። ይሄ ነው የኛ አቋም። መቀሌ መቀመጥ አያስፈልግም፣ ሽሬ መቀመጥ አያስፈልግም። አስፈላጊ ድጋፍ እኛ እናደርጋለን። ቦታችሁ ተመለሱ። ከተመለሳችሁ በኋላ መቼም እርግጠኛ ነኝ እርሶና ሌላ የእርሶ እህት እዛ ጎረቤት ያለች አብራ ያደገች አብራ የኖረች ስትገናኙ መላቀሳችሁ አይቀርም፣ ማዘናችሁ አይቀርም። እናንተ አትፈልጉትም ግጭቱ መጣባችሁ በፖለቲከኛ እንጂ እናንተ ሐሳብ አይደለም። ስትነጋገሩ ከውስጣችሁ የሚበጃችሁ የሚጠቅማችሁን ሰው መርጣችሁ እንዲያስተዳድራችሁ በልጆቻችሁ መተዳደር ትችላላችሁ። ይሄ ነው የኛ አቋም። ይሄንን ብንተጋገዝ ጥሩ ነው። እና አቶ ጌታቸውም ስብሰባ አላቸው። ሰው ወደ ቦታው ክረምት ሳይመጣ መመለስ አለበት ወደ እርሻው። በፌዴራል መንግስት በኩል ዝግጁነቱም አለ። ለማገዝም ከምትሉት በላይ ፈቃደኛ ነን። በኋላም ኮሚቴ ያላችሁት የሚያነጋግራቸው ሰዎች ካሉ በዚህ አግባብ ማናገር ይቻላል። እና ተፈናቃዮች አዲስ አበባም የነበረ ሰው አዲስ አበባ ለምሳሌ ባለሀብቶች ውጭ ሄደዋል ተብሏል። በጣም ብዙ ባለሀብቶች አሉ እዚህ ማያቸዋለሁ። አዲስ አበባ መኖር ሳይሆን ይሄ ያያችሁት ልማትም እኮ የሚያግዙ ባለሀብቶች አሉ ትግራዋይ ሆነ። ዝም ብሎ ሌላ ሰው ብቻ የሰራው እንዳይመስላችሁ። በዚህ ልማት ሁሉ ውስጥ ያሉ በተደጋጋሚ ያገኘኋቸው ያወያየኋቸው ሰዎች አሉ። ግን ችግር የለም ማለት አይደለም። እድል ሲመጣ አንዱ መግፋት ሊኖር ይችላል። ያለ መፍታት አብርሃም በተደጋጋሚ ብዙ ችግሮች እየፈታ ቆይቷል። አሁን ውጭ ሀገር ያለ ባለሀብት ካለ ይመለስ። ማን ውጭ ሀገር ተቀመጣለ? ሊፈታ የሚገባው ማንኛውም ጉዳይ ካለ እዚህ ብዙዎች አሉ። የቀረ ካለ ግን በደስታ ለትግራይ ተነጥሎ ውጡ የሚባል ነገር የለም። በሆነ ምክንያት ሰው ይሸሻል። ወይ ለቲፒኤልኤፍ አግዞ ከነበረ ወይ ወንድሙ እዛ ካለ ምናምን ይሸሻል። እሱን እናንተ ማግዛችሁ መመለስ ይኖርባችኋል። ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል።
ባጭሩ ኢትዮጵያ ወይም የሌላው ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ወቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለና ያለን ማረጋግጥላችሁ ነገር እኛ 2 ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናረግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ብዙ ስጋት አይግባችሁ፣ ግን ፖለቲካ እናርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከርን ነው። ማዳበሪያ ለማገዝ እየሞከርን ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም። የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ እህል ልከናል። ወደፊትም እናግዛለን። ቴሌቶን ያልነውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ፣ አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናረግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ። እኔም መሰረተ ልማት ላይ ከጦርነቱ በኋላ ከፕሪቶሪያ በኋላ ብዙ ተሰርቷል። ብዙ ብር አውጥተናል። በመብራትም፣ በቴሌኮሙኒኬሽንም፣ ትምህርትም፣ ጤናም በሁሉም ሩጫዎች አሉ። ግን ሁሉ ቢመለስ ለትግራይ ይበቃል ወይ? ያለው ትምህርት ቤት በቂ ነው ወይ? ያለው ሆስፒታል በቂ ነው ወይ ካላችሁ አይደለም። ያ መጠገን ብቻ ሳይሆን በፍጥነት በህዝቡ እድገት ልክ እና ባለው ችግር ልክ እየሰራን መሄድ ያስፈልጋል። ይሄን እስካሁን ያደረግነውን በዚህ ዓመት ያደረግነውን እንገመግማለን። በቀደም ገምገመናል፣ በጋራም ከሌሎች ሰዎች ጋር ወደፊትም እየገመገምን በተቻለ መጠን እያገዝን እንሄዳለን። ግን መታወቅ ያለበት ነገር የፌዴራል ስርዓቱ ብዙዎቻችሁ የምታውቁት የሚፈቅድልን የፖለቲካና የኢኮኖሚ ትስስር አለ፣ የማይፈቅድልን ጉዳይ ደግሞ አለ። ለምሳሌ በጀት በፓርላማ ጸድቆ ለሁሉ ክልሎች ይከፋፈላል። ያን የሚያስተዳድሩ ክልሎች ናቸው። የፌዴራል መንግስት የተለየ ከፓርላማ ካጸደቀው በጀት ውጪ የተለየ ሀብት የሚያንቀሳቅሰው የለውም። በዚያው ውስጥ ነው አንዳንድ ጉዳይ መፍታት የሚሞከረው። ልክ ፖለቲካሊ ነፃ እንሁን ራሳችንን እናስተዳደር እንዳላችሁት ኢኮኖሚካሊም ባህሪው እንደዛ ነው። እንደፈለግን አንችልም ማለት ነው። ዝም ብለን 10 ብር ይሂድ 10 ብር ይምጣ ማለት አይቻልም። ሲጸድቅ የጸደቀው በጀት ነው ለሁሉም ይከፋፈለው። አሁን ባጋጠመን ሁኔታ ነው በተለየ መንገድ ለማየት እየሞከርን ያለ ነው። የቲፒኤልኤፍ የእውቅና ጉዳይ ያው እንዳነሱት የምርጫ ቦርድ ጉዳይ ነው። በእኛ በኩል መሰጠት አለበት ብለን እናምናለን። በቅርቡም አነጋግረናቸዋል። የሚፈታ ይመስለኛል። ብዙ ከባድ ጉዳይ አይደለም። ከባንክ ጋር ተያይዞ የመጣው ሀሳብ ትንሽ እንደምታውቁት ወሰብሰብ ያለ ስለሆነ እዚህ መናገር እቸገራለሁ። የሚሻለው ግን ከኔ ቢሮ 2 አማካሪዎች አሉ፣ አቶ ግርማ እና አቶ ተክለወልድ። አብርሃም ራስ ይዘህ ጌታቸውን ጊዜ ካለ ሊጨመር ይችላል። ገቨርነሩ፣ ኢንዱስትሪ ሚኒስትሩ፣ ንግድ ሚኒስትሩ እና አቶ ሼዴ በጋራ ዛሬ ሳምንት ሳይሆን ዛሬ ከሰዓት ተነጋገሩበትና የሚቻል ነገር ካለ ሬስት አሹር ለማገዝ ችግር የለብንም፣ ፍላጎት ስላለ ማለት ነው። ግን አሁን ዝም ብዬ እዚህ ብናገረው አይሆንም።
ለምሳሌ ኢንዱስትሪ ምርሶ በከፊል እንዳነሱት ኢንዱስትሪያል ፓርክ ላይ ሞክረና የተወሰኑ እንዲንቀሳቀሱ የተሞከረ ነገር አለ። በቂ ካልሆነ ተጋግዘን እንቀጥል። የአዲስ አበባ ያላችሁ የትግራይ ተወላጆች 2-3 ጊዜ አግኝቻቸዋለሁ ከዛ በላይ አሁንም ከአብርሃምና ሌሎች ከምንመድባቸው ሰዎች ጋር ጉዳይ ካላችሁ ይሄ ባንክ ብድር ከለከለን ባንክ ምናምን የሚለውን እኔ ባንክ በቀጥታ እንደማላዝ ታውቃላችሁ። ግን በመንግስት ፖሊሲ ሊፈቱ የሚችሉ ጉዳዮች ካሉ ሰዎች እንመድባለን። ባለሀብቶች ይሄ ጉዳይ ሳይሆን ባለሀብቶች ለብቻ ከአብርሃም ጋር ተነጋገሩ። እንደ ሀገር ደግሞ በቅርቡ እኔ ውይይት አለኝ ከፍተኛ ግብር ከፋዮች ጋር ውይይት አደርጋለሁ። በዚያ ውይይት ውስጥ እናንተም ተሳተፋላችሁ። የሚታይ ችግር ካለ ማቅረብ መወያየት እንችላለን። የተለየ አድሎ ግን አናደርግም። በየክልሉ አሁንም ኢንቨስት የሚያደርጉ የትግራይ ሰዎች አሉ። በየክልሉ አሁንም የሃይማኖት አባቶች አሉ። ስለዚህ አሉ በየቦታው አባቶችም አሉ፣ ባለሀብቶችም አሉ። ችግርም አለ፣ ጥሩ ነገርም አለ። ልክ እናቴ በትግራይ ያለው ሰላም በሁሉ እንዲሆን ፈልጋለሁ እንዳሉት ሁሉም አይነት ነገር አለ፣ ሁሉም መልክ አለ። ጥሩ የበለጠ እንዲስፋፋ እንዲያድግ፣ መጥፎ እንዲቀንስ፣ ችግሩ እንዲቀንስ መተባበር ያስፈልጋል። አዲስ አበባ ላይ ያለው ልማት እኛ ጋር ካልመጣ ትርጉም የለውም ያላችሁት በከፊል ትክክል ነው። ግን ማወቅ ያለባችሁ ነገር ከናንተ ያላነሰ ልክ እናቴ እንዳሉት በላስቲክ የሚኖር ሰው ቁጥር አዲስ አበባ ቁጥር የለውም። በጣም ብዙ ነው። ፎቁ ብቻ ሳይሆን ብዙ ችግርተኛ አለ አዲስ አበባ ውስጥ። አብዛኛው ከየክልል ዝም ብሎ በጣም ብዙ ቁጥር ስለሚመጣ ቤቱ አይበቃም፣ ውሃው አይበቃም፣ መብራቱ አይበቃም፣ ችግር አለ። የአዲስ አበባ ለውጥ የሁላችን ለውጥ ነው፣ ሁሉም ሰው ስላለበት። የአዲስ አበባ ለውጥ ግን ፕራይመሪሊ የሚመራው በአዲስ አበባ ከተማ ነው። በራሱ ገቢ ነው አሁን አድዋ ሙዚየም የሰራው አዲስ አበባ ከተማ ነው። ክልሎች ይመጡና የአድዋ ሙዚየም ጥሩ ነው ለምን እኛ ጋር አይሰራም ይላሉ። ሁሉም ጋር ነው እንዲሰራ የምንፈልገው። አድዋም እንዲሰራ እንፈልጋለን። የትግራይ ክልላዊ መንግስት ነው የሚሰራው። ኦሮሚያም ፍላጎት አለኝ ይላል። የኦሮሚያ ክልላዊ መንግስት ነው የሚሰራው። በእኛ የሚደገፍ ድጋፍ ካለ እንደግፋለን። ግን ያ የአዲስ አበባ ስራ ነው። ለምን አዲስ አበባ ሰራ? አዲስ አበባና ክልሎች አንድ አይደሉም። ኦሮሚያና ትግራይ ተደምሮ ምናልባት አማራም ተደምሮ የአዲስ አበባን ያክል ገቢ የላቸውም። ያው በነበረው የከተማ ስሪት አዲስ አበባ የተሻለ ገቢ ያለው የተሻለ ሀብት አለው። በዚያው ልክ ልማቱ ይታያል። እዚህም ግን በጣም ብዙ ችግር አለ። ገና ብዙ ስራ ይጠበቅብናል። ትናንት ያያችሁት ነገር እኔ መመክረው እንደ ወንድም መመክረው በተለይ በማስተዳደር ያላችሁ ሰዎች ትግራይ ህዝቡ በጣም ብርቱ ነው፣ ይሰራል። ሀብታምም የትግራይ ሀብታም የሚባል እውነት ለመናገር ለልማት ሲባል የትም ቦታ በደስታው የሚሰጠው ሀብታሙ ማስተባብረን ወጣቱም ማስተባብረን ብዙ ነገር መስራት ይቻላል ትግራይ ውስጥ። አሁን የመቀሌ ከንቲባ እዚህ አለ፣ ምክትል ከንቲባ ያንተ ፕራይመሪ ስራ የሚሆነው መቀሌ ላይ እንዴት ወጣት አስተባብሬ ድንጋዩ እዛ አለ፣ ወጣቱ ስንት ሰው አለ እዛ የሚሰራ እንዴት ቀይረዋለሁ መሆን አለበት። ሌላ ፖለቲካ አያስፈልግም። ስራ ትንሽ ስንሰራ ትንሽ ስናሳየው ህዝቡ ገንዘቡ ጊዜው ሰጥቶ ያግዘናል። መስራት ነው። ካልሰራን ግን ዝም ብለን አሁን ህዝብ ሰብስበን ተጎድተሃል ተፈናቅለሃል ምናምን ብንለው አብረን እናለቅሳለን እንጂ ችግሩን አንፈታም። ያ መፈጠር የለበትም። ግን ስራ ደግሞ ባህሪው ብዙ ነገር መተው ይፈልጋል፣ ድካም ይፈልጋል። በዚያ መንገድ ጌታቸውን ብታግዙት አብርሃም እዚህ ያለ ቢያግዝ እዚህ ያሉ ባለሀብቶች የትግራይ በጣም ብዙ ልምድ ያገኙ ሰዎች አሉ። ተማሩም አሉ፣ ሀብታሞችም አሉ። ወደ ጎን ያልናቸው ሰዎች ሰብሰብ አድርገን ለትግራይም ለኢትዮጵያም ጥቅም እንዲውሉ ማድረግ ነው። ትግራይ ያሉና እዚህ ቢመጡ የሚያግዙ ሰዎች ደግሞ ማምጣት ነው። በዚህ ስፕሪት ከሄድን ይፈታል። ዝም ብለን ግን ተቀምጠን የምንጠይቅ ከሆነ ያስቸግራል። አሁን ያልገለጽኩላችሁ ሐሳቦች ካሉ በዚሁ መንፈስ ተረዱት። ዋናው ጉዳይ ግን በኔ በኩል አንደኛ ሰላሙን በጣም እፈልገዋለሁ።
ይበቃናል። ይሄ ሁሉ የሚነሳው ችግር የመጣብን በዚያ ምክንያት ነው። አሁንም ጦርነት የሚፈልጉ ሰዎች አሉ። ይብቃችሁ ሊባሉ ይገባሉ። አሁንም ከባለፈው ያልተማሩ ሰዎች አሉ። አይጠቅምም። ምን ያደርጋል? ችግሮች ካሉ እንደዚህ ተወያየን ተመካክረን ብንፈታ ይሻላል። ከኤርትራ መንግስት ጋር ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል ነጌታቸው። ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄደው እንዲያዩ ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ ዳግም ግጭት እንዳይፈጠር ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን። ይሄ ባለፈው ሳምንት ተነስቷል። የጋራ ኮሚቴ ተቋቁሟል። ውጤቱን ካየን በኋላ ብንገልጽላችሁ ነው የሚሻለው። ሌላውም ጉዳይ እንደ ሁሉ ችግር ነገ ይፈታል፣ ግድ የላችሁም ከኔ ጋር ከተገናኛችሁ በኋላ ሁሉ አልጋ ባልጋ ይሆናል ብዬ የማይሆን ቃል ባልገባላችሁ፣ አብዛኛው ግን እንደዚህ የመደማመጥ የመመካከር አብረን እንቀይር የሚል መንፈስ ካለ ጊዜ ይወስድብናል እንጂ እንፈተዋለን። መተጋገዙን ግን ቅድሚያ ብትሰጡ። በእናንተ በኩል እኔ ያለኝ ሀበሬታ፣ ጥያቄ፣ አስተያየት አንደኛ ጌታቸው አግዙት። መንግስት ሆኖ በሚያገኘው ሪሶርስ በአቅሙ ልክ እንዲሰራ አግዙት። ሁለተኛ ፌዴራል መንግስት ያሉ ባለሀብቶች፣ ምሁራን፣ ባለስልጣኖች ተባብረው በዚህ ቴሌቶን ባልነው ሐሳብ ያላቸው አድርገው ትግራይ ለዳግም ህንጸት እንዲያግዙ እነሱንም ግፉ። በፌዴራል መንግስት በኩል ደግሞ እርግጠኛ ሁኑ። ስልጣንም ይሁን ሀብትም ይሁን ስንዴም ይሁን ከናንተ ውጪ ለብቻ የመጠቀም ፍላጎት የለም። አሁን ዛሬ ነገራችሁ። ለምሳሌ እናቴ ያነሱት ሐሳብ በጆሮዬ አይደለም የሰማኋቸው፣ በልቤ ነው የሰማኋቸው። መቼ ይወጣል? ሊወጣ እኮ አይችልም። ሊወጣ የሚችል ሐሳብ አይደለም። ይሄ ዝም ብሎ እዚህ መልስ ተሰጥቶ የሚቀር ነገር አይደለም። እንቅልፍ አያስይዝም። እንደዚህ አይነት ቅን ንግግር በሚኖርበት ሰዓት ቁም ነገር አለው። በዛ ቢታይ ከኩባንያዎች ጋር ተያይዞ ሙከራዎች እንዳሉ አውቃለሁ። እዚህ አዲስ አበባ ብዙዎቹ ከውጊያ በኋላ አብርሃም ሲመጣ መኪናዎቹ ምናምን ወስነን መልሰን ስራ ጀምሮ ነበር። የሚታገዝ ነገር ካለ እናግዛለን። ግን እናግዛለን ሲባል የምታውቁት ነው፣ አቅሙ ውስን አቅም ስለሆነ ቀስ ቀስ እያለ ነው የሚሆነው። እናንተ ግን ዛሬ ከሰዓት ጌታቸውም ከቻለ ጌታቸው ባለበት አሁን እንደወጣው ነግራቸዋለሁ፣ ከኮሚቴዎቹ ጋር ተነጋገሩና በእኛ በኩል መንግስት አግዞ ሊፈቱ የሚችሉ ጉዳዮች ካሉ ሬስት አሹር እንፈታቸዋለን። በጥቅሉ ያነሳቻቸው ፖይንቶች በተለይ ጡረታ አበል ለምሳሌ አልመልስም እዚያው፣ ግን ዛሬ ከሰዓት አነጋግሬያቸው ለጌታቸው ማታ ነግረዋለሁ፣ እሱ ይነግራቸዋል። ለእናንተ የመጨረሻ ያለኝ ሐሳብ ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር ቢፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው። በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ ሰራለሁ። ከልቤ ነው የምሰራው። በዚህ ጌታቸው እንደሚያግዝ ተስፋ አደርጋለሁ። አብርሃም እንደሚያግዝ ተስፋ አደርጋለሁ። እናንተ ይሄን እመኑ፣ አግዙ። በሚቀጥለው ዓመት ስንገናኝ አብዛኛው ነገር መልክ ይዞ ለመገናኘት ስለ ውጊያ እንዳንነጋገር ቢሆን ጥሩ ነው።
የውጊያውስ እኛ ገምግመናል። እንዴት ተጀመረ፣ ማን ጀመረው፣ ለምን ጀመረ ብለን እናንተም ገምግሙ ጊዜ ወስዳችሁ እዛ ውስጥ ትምህርት ታገኛላችሁ። ትምህርት ይገኝበታል። አንደኛው አይደለም ሁለተኛው አይደለም ሶስተኛው እንዴት ተጀመረ ብላችሁ መታችሁ ላይ ጋር ብትከሱ ትችላላችሁ። የፈለጋችሁ መናገር ትችላላችሁ። ግን እውነቱ እሱ አይደለም። እውነት ስላልሆነ አይጠቅምም። ለእናንተ የሚጠቅመው እውነቱ ገምግሞ ማስተካከል። ከዚያ ውስጥ ትምህርት ይገኛል። በእኛ በኩል በተቻለ መጠን ለማካካስ ከነዛ ለመማር ለማስተካከል ነው እኛ የምንፈልገው እንጂ የትግራይ ጭንቅ እናቶች ጭንቅ ለኛ ምን ያደርግልናል? የበላንበት እኮ ነው፣ የኖርንበት እኮ ነው። ለኛ ተመልሶ ይነገረናል እንዴ? እናውቀዋለን እኮ። እና ፍላጎቱ ሰላም ነው፣ ፍላጎቱ አንድነት ነው፣ ፍላጎቱ ህብረት ነው። የጎደለ ካለ በምክክርና በውይይት መፍታት የምንፈልገው። የሃይማኖት አባቶች 5-10 የምትሆኑ አላችሁ እዚህ የመጣችሁ። መቼም ትግራይና ሃይማኖት ያለው ትስስር እናንተ ታውቃላችሁ። በሃይማኖት በኩል ቅሬታዎች ይነሳሉ። በቅርቡ ከሃይማኖት አባቶች ጋር ስወያይ ከብዙ ክልል የመጡ ሰዎች ከወንድሞቻችን ተለይተናል የሚል ጥያቄ አንስተው ነበር። እኔ እዚህ ውስጥ አልገባም፣ ከኔ በላይ ታውቃላችሁ፣ እዚህም እዛም አባቶች አሉ ሊወያዩ ይችላሉ ብያለሁ። ግን እዚህ የመጣችሁ አባቶችም መስማት ጥሩ ነው። ኦሮሚያ ካለውም፣ ደቡብ ካለውም፣ አማራ ካለውም፣ ቤኒሻንጉል ካለውም ሁሉም ይጠላ ሁሉም ይገፋ ስላልሆነ መነጋገር፣ መወያየት፣ ችግር መፍታት የሚቻልበትን መንገድ ብታግዙ ጥሩ ነው። ለምንድነው? ከአንድነት ትርፍ አለ፣ ከአንድነት ጥቅም አለ፣ ከመለያየት ጥቅም የለም። አባ ማቲያስንም ብታገኟቸው ብትነጋገሩ የሚቻል ከሆነ ችግሮች ተፈተው የተበላሸ ተስተካክሎ ወደ ነበረበት ቢመለስ በጣም ጥሩ ነው። ግን ይሄን እኔ ብዙ ስለማላቅ ከናንተ ስለሚያምር የናንተ ሚና ቢሆን የመጨረሻው ከናንተ የምፈልገው ጌታቸውን ቢያግዝ። ይሄ ብዙ ሰው ነው፣ አብሮ መጓዝ አይችልም። የተወሰኑ ሰዎች ከዚህ ውስጥ ደቡብ ክልል፣ የተወሰኑ ኦሮሚያ፣ የተወሰኑ አፋር፣ የተወሰኑ አማራ 10 ሊሆን ይችላል። ለሁለት ነገር እሳቸው የጠየቁት እኛ ወንድሞቻችሁ ነን አይደለም? ለምንድን ነው ስንቸገር የማታግዙ ከኛ ጋር የማትቆሙ የማትጠይቁ በሏቸውና እነሱ የማያለቅሱ ከሆነ እነሱ ዝግጁንን የማይሉ ከሆነ ያኔ ትተዋላችሁ። በእኔ እምነት ግን ሁሉም ጋር ብትሄዱ ትላቀሳላችሁ። ሁሉም ናፍቆት ነው ያለው፣ ሁሉም ሰላም ነው የሚፈልገው። እዛ ተቀምጣችሁ ያም ተቀምጦ ከሚሆን እናንተም ወደ እነሱ ሂዳችሁ ያልተጋነነ እውነት የተፈናቀለ አለ፣ የተቸገረ አለ፣ ትምህርት ቤት ችግር አለ የሚለው እውነት እንዲያውቁ ማድረግ፣ እዛም እንዲመጡ ማድረግ ሞክረናል። የተወሰነ ግሩፕ ለመላክ ግን በህዝብ ደረጃ እንዲመጡ እንዲያዩ ማድረግ ይሄ በለጠ የአንዱ ቁስል አንዱ እንዲያይ እንዲተጋገዝ ስለሚያደርግ በዚህ መንፈስ እንስራ እና አይዟችሁ። ብዙ ፈተና አልፋችኋል፣ ብዙ ችግር ታውቃላችሁ። አይዟችሁ፣ ይፈታል። ዋናው ኢትዮጵያን ማቆየት፣ ኢትዮጵያን ማስቀጠል ነው። ግን ሀገራችሁን አስቀድሙ፣ ሰላም አስቀድሙ። በእኔ በኩል ወስጃቸዋለሁ አሳይመንቶቹ። አሁን እንደወጣው ሁሉም ሰራባቸውና የሚመለሱትን መልስ ለጌታቸው ነግረዋለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።